በኢትዮ ኤርትራ ድንበር አዲግራት የተኩስ ድምጽ እየተሰማ መሆኑ ተገለጸ። የአንድ አፍታ ሚዲያ ምንጮች የተኩሱን ምክንያት የተመለከተ ዝርዝር መረጃን አጋርተውናል። ተኩሱ ላለፉት 4 ቀናት እየተሰማ ነው ብለዋል። ታደምጡታላችሁ። የተለያዩ የምዕራባውያን ሀገራት ለአዲስ አበባና አስመራ መንግስታት ማስጠንቀቂያ እየሰጡ ነው። ተመድ በትናንትናው ዕለት ለሀገራቱ ውጥረቱን አርግቡ የሚል ማሳሰቢያ ያወጣ ሲሆን ዛሬ ደግሞ የካናዳ፣ ፈረንሳይና ጃፓን መንግስታት ወደ አዲስ አበባና አስመራ ማስጠንቀቂያ ልከዋል። እንመለስበታለን። ህወሓት ለጦርነት ዝግጅት በግዳጅ ገንዘብ ማሰባሰብ ጀመረ። የትግራይ ድርጅቶች ጦርነቱ ሊጀመር ነው በሚል በህወሓት ገንዘብ እንዲያዋጡ ግዳጅ ተጥሎባቸዋል። ይህን ተከትሎም ህዝቡ ላይ ከፍተኛ ጫና ተፈጥሯል። በሌላ በኩል ከትግራይ ወደ ኤርትራ የሚሻገረው ህገወጥ ነዳጅ በስፋት እየተካሄደ መሆኑ ተሰምቷል። ትሰሙታላችሁ። በሱዳን የፈጸመው ግድያ በቢቢሲ የተጋለጠው ወታደራዊ መሪም በዩኬ ማዕቀብ የተጣለበት መረጃም ይዘናል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በኢትዮ ኤርትራ ድንበር አዲግራት አቅራቢያ ካለፉት 3 ቀናት ወዲህ የተኩስ ድምጽ እየተሰማ መሆኑን አንድ አፍታ ከአካባቢው ነዋሪዎች ሰምተዋል። የተኩስ ድምጹ ከአዲግራት ከተማ በቅርብ ርቀት ላይ ገናሃቲ ተብሎ በሚጠራ ቦታ ላይ በተከታታይ እየተሰማ ነው ተብሏል። የተኩስ ድምጹ መሰማት የጀመረው ከህዳር 30 ቀን 2018 ዓ.ም ጀምሮ መሆኑን የአካባቢው ነዋሪዎች ጠቁመዋል። የተኩስ ድምጹ እስከ ትናንት ምሽት ድረስ መቀጠሉ የተገለጸ ሲሆን የከተማዋ ነዋሪዎች መሸበራቸውን ተናግረዋል። የተኩስ ድምጹ የሚሰማው በአዲግራት ዩኒቨርሲቲ በኩል ሲሆን የዩኒቨርሲቲው ተማሪዎች በከፍተኛ ፍርሃት ውስጥ እንደሚገኙ ለአንድ አፍታ ሚዲያ ተናግረዋል። የዩኒቨርሲቲው ተማሪዎቹ ባለፉት 3 ቀናት በተደጋጋሚ የሚሰሙት የተኩስ ድምጽ ተረጋግቶ ለመማር እንዳስቸግራቸው ጠቁመዋል። የተኩስ ድምጹ ከፍተኛና ተከታታይነት ያለው መሆኑን ተከትሎ የዩኒቨርሲቲ ተማሪዎች በክፍል ውስጥ ተረጋግተው መማር አልቻሉም ተብሏል። በክፍል ውስጥ ተረጋግተን መማር አልቻልንም፣ በጣም ተጨንቀናል ሲሉ ተማሪዎቹ ያሉበትን ሁኔታ ለአንድ አፍታ ሚዲያ ተናግረዋል። የዩኒቨርሲቲ ተማሪዎቹና የአዲግራት ከተማ ነዋሪዎች የተኩሱን ምክንያት በአካባቢው የተሰማራው የህወሓት ኃይል ልምምድ እንደሆነ መስማታቸውን ጠቁመዋል። ይሁን እንጂ ለተከታታይ ቀናት የተሰማው የተኩስ ድምጽ ልምምድ መሆኑን አለመሆኑን ለማረጋገጥ አለመቻላቸውን ገልጸዋል። በአዲግራት አቅራቢያ የሚሰማው የተኩስ ድምጽ የህወሓቱ አርሚ 15 ወታደራዊ ልምምድ መሆኑን አንድ የትግራይን ጉዳይ የሚከታተሉ ምንጭ ተናግረዋል። በኢትዮ ኤርትራ ድንበር ላይ ከሻዕቢያ ጦር ጋር እየተሻሸ ይገኛል ያሉት ምንጩ አርሚ 15 ተዋጊ ኃይሉን እያነቃቃ ነው ብለዋል። የተኩስ ልምምድ እየተደረገበት ነው የተባለው ገናሃቲ በአዲግራት በተራሮች የተከበበ ቦታ ሲሆን ህወሓትና ሻዕቢያ ድንበር ከፍተው በሚገናኙበት ቅርብ ርቀት ላይ ይገኛል። ከሻዕቢያ ጦር ጋር በቀጥታ ግንኙነት እንዳለው የሚነገርለት አርሚ 15 ከወትሮ የተለየ በተኩስ የተደገፈ ወታደራዊ ልምምድ በአካባቢው ህዝብ ላይ የጦርነት ስጋት ፈጥሯል። ህወሓት ከቅርብ ጊዜ ወዲህ የቀበረውን የጦር መሳሪያ ከቀበረበት እያወጣ ሲሆን ወታደራዊ ክንፉም በከፍተኛ ፍጥነት ለጦርነት እየተዘጋጀ መሆኑን በስፋት እየተነገረ ነው። ለዚህም ከኤርትራ በኩል በተቆጣጠረው ድንበር የጦር መሳሪያ እያስገባ መሆኑን ጄኔራል ጻድቃን ገብረተንሳይ መግለጻቸውን መዘገባችን ይታወሳል። በኢትዮጵያ መንግስት በኩል በድንበር አካባቢ የሚደረጉ እንቅስቃሴዎችን በድሮን እየተከታተለ መሆኑን እየተነገረ ነው። በተለይ ህወሓትና ሻዕቢያ በቀጥታ በሚገናኙባቸው የድንበር አካባቢዎች ላይ ተከታታይ የድሮን ክትትል እየተደረገ መሆኑን መረጃዎች አመላክታሉ። ህወሓት ለጦርነት ዝግጅት በግዳጅ ገንዘብ ማሰባሰብ ጀመረ። የትግራይ ድርጅቶች ጦርነቱ ሊጀመር ነው በሚል በህወሓት ገንዘብ እንዲያዋጡ ግዳጅ ተጥሎባቸዋል። ይህን ተከትሎም ህዝቡ ላይ ከፍተኛ ጫና ተፈጥሯል። በሌላ በኩል ከትግራይ ወደ ኤርትራ የሚሻገረው ህገወጥ ነዳጅ በስፋት እየተካሄደ መሆኑ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደርና የትህነግ አመራሮች በክልሉ ውስጥ ያለውን የገንዘብ እጥረት ለመቅረፍና የጦር ጉዳተኞችን
የሕክምና እርዳታ ለማግኘት በሚል ሽፋን ከፍተኛ መጠን ያለው ገቢ በግዴታ ለመሰብሰብ የሚያስችል ሰነድ አዘጋጅተው ወደ ስራ መግባታቸው ተገልጿል። የተዘጋጀው የገቢ ማሰባሰቢያ ዕቅድ ሰነድ እንደሚያመላክተው በአጠቃላይ 6 ቢሊዮን 770 ሚሊዮን 200 ሺህ ብር ለመሰብሰብ ታቅዷል። ይህ ገንዘብ በዋናነት የሚሰበሰበው በተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም ነው። የዕቅዱ ዓላማዎችና የገንዘብ ክፍፍል በወጣው ሰነድ መሰረት በአጠቃላይ ሊሰበሰብ ከታሰበው 6.7 ቢሊዮን ብር ውስጥ 1 ቢሊዮን ብር በትግራይ ሰራዊት የጦር ጉዳተኞች የሕክምና እርዳታ ለማዋል ታቅዷል። 5 ቢሊዮን 760 ሚሊዮን 200 ሺህ ብር ደግሞ የክልሉን የገንዘብ እጥረት ለመቅረፍና ሌሎች ክልላዊ ዕቅዶችን ለማሟላት ይመደባል። የገቢ ማሰባሰቢያ ዘመቻው በየደረጃው የሚገኘውን የህብረተሰብ ክፍል መሰረት ያደረገ እንዲሆን ተደርጎ እየተንቀሳቀሰ ይገኛል። ገንዘቡን ለማሰባሰብ በእቅዱ ከተያዙት ዋና ዋና ተግባራት መካከል በምርቶችና በሸቀጦች ላይ ከፍተኛ የዋጋ ጭማሪ በማድረግ ገቢ ማግኘት፣ ከከተሞች የመሬት ሊዝ ሽያጭ ገቢ ማግኘት፣ ከባንኮችና ማይክሮፋይናንስ ብድርና ስጦታ መቀበል፣ ከኢፈርት ድርጅቶች በስጦታ መልክ ገቢ ማግኘት፣ ከሆቴሎችና ከአክሲዮኖች በስጦታና በብድር መልክ ገቢ ማሰባሰብ፣ ከባለ ሀብቶችና ነጋዴዎች፣ ከግል ትምህርት ቤቶች፣ ከወርቅ ነጋዴዎች፣ በመስኖና በማኒፋክቸሪንግ ከተሰማሩ አካላት ገቢ ማግኘት ይገኙበታል። ይህን ግዙፍና አስገዳጅ ዕቅድ ለመምራት 21 አባላት ያሉት አንድ አብይ ኮሚቴና 4 ንዑስ ኮሚቴዎች መቋቋማቸው ታውቋል። የዋናው አብይ ኮሚቴ ሰብሳቢ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሲሆኑ ከዋና አባላቱ መካከል የኢፈርት ዋና ስራ አስፈጻሚ፣ የመሰቦ ሲሚንቶ ፋብሪካ ስራ አስኪያጅ፣ የንግድ ባንክ፣ አንበሳ ባንክ፣ ወጋገን ባንክና ደደቢት ማይክሮ ፋይናንስ ስራ አስኪያጅ እንዲሁም የተለያዩ የመንግስትና የንግድ ተቋማት ኃላፊዎች ተካተዋል። የማነቃቃትና የማደራጀት ንዑስ ኮሚቴው ደግሞ የገንዘብ ማሰባሰብን ለማስፈጸም የህዝብና መንግስት ግንኙነት ኃላፊዎች፣ የመንግስትና የግል ሚዲያዎች፣ ሁሉም የሃይማኖት መሪዎች፣ ታዋቂ ሰዎች፣ አክቲቪስቶች፣ ባለሀብቶችና ነጋዴዎችን በዘመቻው ውስጥ እንዲሳተፉ ታቅዷል። በተጨማሪም በተገኘው መረጃ መሰረት የገንዘብ ማሰባሰቢያው ሰነድ ቢዘጋጀም በአሁኑ ወቅት በትግራይ ክልል ውስጥ አስቸኳይ ሕክምና የሚያስፈልገው የቲፒኤልኤፍ ሰራዊት የሌለ መሆኑ ተጠቅሷል። ይህም የጦር ጉዳተኞች የሕክምና ሽፋን የሚለው ሰበብ ለገንዘብ ማሰባሰቢያው ዋና መሸፈኛ እንደሆነ ጥያቄን አጭሯል። የተለያዩ ሀገራት የአልጀርሱን ስምምነት 25ኛ ዓመት በማስመልከት ባወጡት መግለጫ ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡ አሳስበዋል። እንደ እንግሊዝ፣ ፈረንሳይ፣ ካናዳ፣ ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረው የኢትዮ ኤርትራ ውጥረት እንደሚያሳስባቸው አስታውቀዋል። የተለያዩ ሀገራት በተናጠልና በጋራ በወጡት መግለጫ ኢትዮጵያና ኤርትራ የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱም ሀገራት አንዳቸው የሌላቸውን ሉዓላዊነትና የግዛት አንድነት እንዲያከብሩ ሀገራቱ አጽንኦት ሰጥተዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩ ጠይቀዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑን የገለጹት ሀገራቱ አየር ላይ ተንጠልጥሎ 25 ዓመታትን ያስቆጠረውን ስምምነት ወደ መሬት እንዲወርድ ድጋፍ ለማድረግ ቁርጠኝነት እንዳላቸው ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መፈጠሩን ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ እያገረሻ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑንም ጉተሬዝ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉተሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና አብይ የተፈረመው የአልጀርሱን ስምምነት የመቀበልና ተግባራዊ የማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው።
የተመዱ ዋና ጸሐፊ የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘክሩትም በተዋናዮቹ በኩል ግን ያከተመለት ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል ኪዳን እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ከቀጠናዊና ዓለም አቀፉ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው አሳስበዋል። በሱዳን የፈጸመው ግድያ በቢቢሲ የተጋለጠው ወታደራዊ መሪ በዩኬ ማዕቀብ ተጣለበት። አቡ ሉሉ በሚል ስም የሚታወቀው ብርጋዴር ጄኔራል አል ፋታህ አብዱላሂ እንድሪስ ቢያንስ 10 የሚሆኑ ያልታጠቁ ምርኮኞችን ሲገድል የሚያሳይ ቪዲዮ ተገኝቶበታል። የሱዳን ፈጥኖ ደራሽ ኃይል ኤል ፋሸር ከተማን ከተቆጣጠረ በኋላ የሰብአዊ መብት ጥሰቶችን በመፈጸም ተከሷል። አርኤስኤፍ በኤል ፋሸር በሺዎች የሚቆጠሩ ሰዎችን እንደገደለ ይታመናል። የውጭ ጉዳይ ጸሐፊ የቬት ኩበር እንዳሉት በሱዳን የተፈጸመው ግድያ በዓለም ሕዝብ ሕሊና ታትሞ የሚቀር ጠባሳ በመሆኑ ያጠፉት ሳይቀጡ መታለፍ የለባቸውም ብለዋል። የአርኤስኤፍ ምክትል መሪ አብዱል ራሂም ሐምዳል ዳገሎን ጨምሮ 3 ወታደራዊ መሪዎች ላይ ማዕቀብ ተጥሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ዳጋሎ ሄሚቲ ወንድም የሆነው ዳጋሎ በአውሮፓ ህብረት ማዕቀብ ተጥሎበታል። ኤልፋሸር በአርኤስኤፍ እጅ ስትወድቅ የወጡ ቪዲዮዎች ላይ መታየቱ ተረጋግጧል። በ2 ዓመቱ የሱዳን የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። ኤልፋሸር በሱዳን ጦር ስር የነበረች የዳርፉር ግዛት ናት። በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ የጦርነቱ አቅጣጫ ተለውጧል። ወደ ከተማዋ የዕለት ከዕለት አቅርቦት ለማስገባት የሞከሩ ሰዎች ስቅይት ተፈጽሞባቸዋል። ከተማዋን በአሸዋ በመክበብ ንጹሃን እንዳይወጡ ታግደዋል።